ነገር ሰላም ይመጣል። ትዙ ይኸውልሽ አሁን እንዲያርጊ ብትያዝ አይ ዶንት ኖ ከኔ ኤክስፒሪየንስ ምነግርሽ ታብጃለሽ። በዚች ምድር ላይ ማንንም እጪ የወለድሽውን ግን አትጪ። በሞት ከሆነ እግዚአብሔር ፈቃድ ነው፣ እግዚአብሔር የፈጠራቸው ይሰዳቸው። በክህደት ግን ስታጪ አሁን ታይ ብንላት አትተው። ምክንያቱም በእኔ አይቼዋለሁ ብዙ እናቶችም የሚናገሩት ነገር ነው። እግዚአብሔር ይርዳት። በቃ እኔ ምናልባት ውጭም ስለሆንኩ ነው፣ ግን አሁን እሱ አገር ውስጥ ነሽ ያለሽው መስጊድ ሂጂ፣ ሰላት አርጊ፣ እግዚአብሔርን ተማጸኝ። ገባሽ? ሶሻል ሚዲያው ላይ ደግሞ ከተቻለሽ ደግሞ ስለ እነሱ ምንም ነገር አትናገር። እኔ መካል ማጥቼ በሳቱ አብጄም ነው። ገባሽ? ስለዚህ እኔ ደግሞ እንዲያት አሁን አስተካክለዋለሁ እኮ የኔ ውጭ አሁን እኮ ላስተካክለው ነው። ግን ምንድነው ያመንኩበት ነገር እኔ አንድ ሀሳብ እንድሰጡኝ ልጆች የምነግራቸው አሁን ካሁን በኋላ እኔ አልቀርብም ሚዲያ ላይ። ግን ምላችሁ ምንድነው ምላችሁን ነገር ልንገራችሁ። እኔ ልጄም ከማጣ ማለት ነው እኔ ራሴ በሞት ይሻለኛል። እኔ ገብትራ ብትለኝ ማለት ነው አይደለም ኢማን ማለት ነው ሃይማኖት ራሱ የምትሞት አልፈልግም። በቃ እሸሻታለሁ እንዳላት ለምን የተናገረችውን እንዳለ እሸሻለሁ እንጂ እሷ ባትሞት ሙቺ እኮ ብላኛለች። እሷ ሙቺ እኮ ብላኛለች እኮ ጥፊ በቃ በሞትሽ እኮ የምትለኝ እሷ ባትሞት እናቴ ልጇ ሞት ማየት አትፈልግም። ስለዚህ ማለት ነው እኔ አሁን አልኖርም ከነሱ ጋር። ቤቱ ሜሌ አይደለም ማለት ነው። በአባታቸው ስም ነው ያሞራልን ይነካኛል። በፈለገ ሰዓትም ሊገባ ይችላል። ገብቶሻል? የሆነ ነገር ይፈጠራል እዛ ቤት ላይ እና አቅሜ ቻለውን አሁን ለጊዜው ሆቴልም የከፈለ ልጅ አለ። እድሜና ጤና ይስጠው ዘላለም ይባላል። ከአሜሪካ ደውሎ ነው አልቅሶ ማሚዬ እኔ አንድ ወሬ ነው እናቴ ከሞተች እና እንዳትሞቺ ብሎኝ ነው ያረጋጋኝ። ወላሂ የት እንኳን እንደማርፍ በዚህ ሰዓት አላውቅም ነበር ማለት ነው። ስለዚህ ማለት ነው ምንም ነገር በልጆች ላይ እንደደርሳለን አፎቱ ሊላ ብዬ ያለሁኝ እኔም እንግዲህ አጥፍቼ ይሆናል ብቻ ሳሳድግ በምስክርቻለው ቤት እንደዛው እንደምትታጠቢ እዛው እንድታድር እኔ ጠይቃቸው። ኖ አይደለም ሶፊ አይደለም፣ የአባታቸው ቤት ነው፣ የቀበሌ ቤት ነው። እኔ እዛ ቤትማ ሶፊ እየመጣ ያለውን ልንገርሽ፣ እየመጣብኝ ያለውን ነገር ፈቶሽ ጥሎሽ ሄዶ ሰውዬ የኖርሽበትን ቤት ክፍል ማነው ፍርድ ቤት ሰውዬው አይኖርም ብሎ ለአንቺ ተወስኖ ተዋውለሽ እሱ ውጭ ሆኖ ሚስት ልጁን ይዞ ለእሱ ይገባዋል ተብሎ የተወሰነ ቤት ነው። ገብቶሻል? አስወጣሻለሁ ይለኛል። እንዲህ የተሳቀፍኩ አልኖርም። ልጆችን እየመጣሁ ያለው ሶፊ እኔ አላህ ካኖረ ያኖረኛል፣ ካጠፋ ያጠፋኛል። ገባቸው? አላህ ካኖረ ያኖረኛል፣ ካጠፋ ያጠፋኛል። እዛ ቤትም አልኖርም፣ ግን እየሄድኩ ልጆችን አያቸዋለሁኝ፣ አፉ ላቸዋለሁ እንጂ እሱ እየመጣ እሷም ዘመድም አለሽ እኮ አሜሪካ ነገር ትናንት እኔ ጋር ነበረች። እነሱ ማዛ ራስሽ ታውቂያለሽ። እኔ ሰው ስም እዚህ አላነሳም። አንቺ አሁን ዘመድ የለኝም እዚህ ሀገር በቃ ዘመድ የለኝም። እኔ የትም ቦታ ቢኖሩ እንዲህ ችግር ላይ ሆኜ ይኸውልሽ ሚዲያ ላይ አንቺ ሌሎቻቸው እንድትከፍልልሽ አደርጋለሁ። ትስማሚያለሽ? በቃ እስማማለሁኝ። በቃ ይሄን በፍላጎታችሁ ነው አርጉልኝ። ግን እያልኳችሁ አይደለም ሶፊ ልጅሽ እንድታረግ ነው የማደርገው። ሰው አይደለም ልጅሽ እንድታረግ ነው። አታርጊልኝ። ረሱል አሚን ብሞት ግን የሷ ከፈን እንዳትገዛልኝ አላህ እንደው እሱ እንደው እኔ ወላሂ ለአዚም ሃይማኖት ስሟን በዚህ ሰዓት እንዲህ አይነት ነገር አታሽባት። በቃ ምክንያቱም አመኑን ነገር ነው። 6 ዓመት አይደለም 10 ዓመት ይፈጃል። አበላሽተዋለች ጭንቅላቴን። እንደውም ልንገርሽ ድጋሚ ራሴን እንዳጠፋ ነው ያደረገችው። ግን ይሄንን እንዳትናገሪ እኮ ነው ማዚ አሁን ቅድም የነገርንሽ ስለነሱ አታልሽ። አይ አሁን አባባሌ አትጨነቁ። እኔ ያሰብኩትን ነው የምነግራችሁ። እኔ ገብቼ እነሱ ጋር መኖር አልችልም። ምክንያቱም የእነሱ ቤት አይደለም፣ ቤቱን ሰውዬው ወስዶታል። ገብቶሻል? በሰውዬው ነው ያለው። በፈለገ ሰዓት የሆነ ነገር ከፈለገ ዘሎ ገብቶ ውጭ ሊለኝ ይችላል። ከዚህ በፊትም ዘሎ ሲገባ ተደብድቤ ያለው ጭንቅላቴን። ሶፊ ወረቀቱን ከፈለሽ አሳይሻለሁ። ፍርድ ቤት በገንዘብ ውድቅ አረገብኝ፣ ውድቅ አስደረገብኝ። ብር ሰጥቶ ወረዳው ላይ እውነቴን ነው የምነግርሽ። ገና የቤቱ ጉዳይ ይቀጥላል። ይሄ ጉዳይ እስከሚያልቅ ክሱን እስከምጨርስ ውጭ መሆን አለብኝ። የቤቱ ጉዳይ ማለት ነው። ቤቱን ለእሱ የተወሰነበት መንገድ እኔ በቤቱ እየኖርኩኝ ለእሱ አለ የተወሰነለት። መጀመሪያ ለእኔ ወሰነልኝ። ይግባኝ ሰሚ ሲሄድ ደግሞ ለእሱ ተወሰነ። በማይኖርበት ቤት ገብቶሻል አይደል?
እሱ ነዋሪ ሳይሆን ጥሎ ሄደውን ቤት ስንት ዓመት ሙሉ ውል ተቋርጦ ቤት ኪራይ ተቋርጦ ባለበት ውክልና ሁሉ ለጓደኛው ሰጥቶ እንደሄደ መልሶም ሲመለስ እንደተዋዋለ ይሄ ወንጀል ነው። ስለዚህ አሁን ከንቲባዋ ቢሮ ሁሉ የሚሄድበት ጉዳይ ይኖራል ማለት ነው። ምክንያቱም ነገ ይሄ ሰውዬ ምናልባት እኔም ፈርቶ ሊሆን ይችላል እኮ እኔ በሞት እኮ ልጆቹን አስወጥቶ ሚስቱንም ይዞ እኮ ሊገባ ይችላል። ልጆቹ ሊበትናቸው ይችላል። ሶፊ እውነቴን ነው የምነግርሽ። እኔ የምለው እግዚአብሔር ያስታርቃችሁ፣ አላህ ያስታርቅሽ። አንቺ ልቦና ይመልስ። ከፈለግሽ አንቺ ራስሽ አይምሮ እንትን ያስፈልግሻል፣ ያስፈልግሻል። እኔ ብትታረቁ ደስ ይለኛል። እንግዲህ እንደ አይዶን ነው። እኔ በጣም ይከብዳል። ቤተሰብ ሁላችንም ዳር ቀሪ ነን፣ ሁላችንም ዳር ቀሪ ነን። ሁላችሁ ከኔ ጀምሮ ከአንድ ጊዜ ሳራ ሁላችንም ቀሪ ነን። እናንተን የሚለያችሁ አንድ ፈጣሪ አምላክ ነው። ይህንን አስቢበት እሺ። ልጅ መጥፎ ነገር እንኳን አላነሳውም። ሌሎቹን ግን የአልሹ ጌታ ምስክሬ ነው። አፎቱ ዲላ ለመሰለሽ የተጎዱ ልጆች ናቸው። እሷም እዛ ጋር ታደርግላቸዋለች። እሷን እንድናገራት አይፈልጉም። እኔ ደግሞ ምንም ስለማላደርግ ሳይድም ይዙት ለእሷ ነው። ግን አፎቱ ዲላ እንዲህ ሆኖ ዞር ማለት ግን አለብኝ። ማዛ ማለት አለብኝ። ማየ ሁሉም ማህፀንሽን ቆርጠው ነው የወጡት። ሁሉም እና ትግደለኝ ትነቀኝ ሃይማኖት ገዳይ ነች። በምን አወቅሽ? አትገልሽም ማለት በማለት ነው። ያንዴ ናቴ አደባባይ ላይ ወጥቶ የዓለም ሕዝብ ላይ ከመሳደብ በላይ በእናትሽ ይሄን ነገር እንዳታነሹ። ሃይማኖት በጣም መጥፎ ልጅ ነች። እናቷን በዚህ በቃሽ። ስለ ሃይማኖት እንዳታነሱልኝ። ስለ ሃይማኖት አብለሽ ያልሻት ልጅሽ ናት እኮ ሃይማኖት ብትሆን ቁስላችሁ እናንተ ታውቃላችሁ። ግን ዝም በይ ዝም በይ አታውቂያለሽ። ዝም በይ አትበያት። በዚህ ሰዓት ፕሊስ ሁላችንም ለማስታረቅም ቢሆን ለምን አንቺ ከኔ በላይ ቀርበሻት ነው ለልጅ ነገር እኮ የለም እኮ አንድ ህይወቴ እኮ ተበላሽቷል። አይደለም ይኸውልሽ፣ በዚህ ሰዓት ለሌሎቹ ነው የምነግረው። ማዚ አንድ ጊዜ ለሌሎቹ ነገር አነጋገሯ ጥሩ አረጋች። ከጎን የነበርሽ አንቺ ተወልዳሽ አምጥተሻል ከኔ ጋር ከማዳመጥ ውጭ አንድ ሰው ተበድያለሁ ሲላችሁ አዳምጡ። በማን እኔ ሁሌ እዚህ ሚዲያ ላይ ያየሁት ነው። አንድ ሰው ተበድያለሁ ብሎ ሲመጣ አዳምጡት፣ ቀን ስጡት፣ ጊዜ ስጡት። ለመምከርም ለመውቀስም ጥፋተኛ እንኳን ቢሆን ካልሆነ እኛውን አስታረቅ። እኔ አሁን እዚህ ጋር እያስታረቅንም አይደለም ነገር እያበረን አሁን እያዳንም አይደለም። ብቻ እሷን እዚህ ጋር ከመከርም በኋላ እሷን አስወጥተን ደግሞ ልጆቹን ፈልገን ሶፊ ከጀመርሽ ምናልባት ከጀመርሽ እሷን አሁን እዚህ ጋር ማረጋጋት፣ ቀጥለን ደግሞ ከምትባለዋ ግለሰብ ጋራ ደግሞ ማውራት ነው እንጂ በእሷ ፊት እንደዚህ ተበድያለሁ ያለ አንድ ሰው ያንጂዬ አሁን እኮ እኔ ልላት የነበረው ኔጌቲቭም ነገር ባታወራ ብዙ አሁን አይባልም። ይህንን የነገርኩሽ አሁን እሷ ስትናገር ቢቻልሽ አዳምጪ፣ ብትራገምም አዳምጪ፣ ብትጮህም አዳምጪ። ሶፊ በቃ ይሄ ማስታረቅ አይደለም። ይቅርታ ማዚ ይኸውላችሁ አንድ እዚህ ጋራ እኔ ከአይምሮ አይደለሁም እያለቻችሁ ነው። እኔ አሁን ለእሷም እንትን እያልኩ አይደለም። ፕሊስ እናንተ ትንሽ ትሻላላችሁ በማለት ነው። እኔ ከአይምሮ በቃ ችግሯን ነው የምታስታውሰው፣ የልጆቿን ችግር ነው የምታስታውሰው እንጂ ኮንትሮል እያደረገችን አይደለም። እኛ ነን እሷን ኮንትሮል ማድረግ ያለብን። በቃ ተቸግረሻል፣ አዎ ተበድለሻል፣ አዎ እህታችን ቢቻልሽ ራስሽን አረጋጊ። ምን እንረጋታለን እንርጋት፣ ካልሆነ ባይ ቻው። እኔ በግሌ አካውንት አለኝ፣ የምሰጠውን እሰጣለሁ። የምትችሉ ከሆነ የምታርፍበትን የምትሆንበትን እናርግላት። ሳይካታሪስት ደግሞ ካገኘ እኔ
አስጨርሽኝ እኔንም አስጨርሽንና እናወራለን። እዚህ እኮ ነን ያለ ነው፣ የትም አንሄድም። ከኛ የተሻለ ሰው እውቀት ያለው ሰው የእሷን አነጋገር የሚችል ሰው ነው። እኛ አሁን አንችልም አነጋገር። እሷን የሚያስፈልጋት ወይ የሃይማኖት ሰው ነው ወይ ትልቅ ሰው ነው ወይ ሐኪም ነው የሚያስፈልጋት፣ ሳይካትሪስት ነው የሚያስፈልጋት። ግን እግዚአብሔር ፈርዶብን የሶሻል ሚዲያ ሁሉም ይመጣል። በቃ ይሄንን ነው። ፕሊስ አትናገሯት። በቃ ካልሆነ ታርሱብን አላችሁ። ምክንያቱም ያለበት ስለሆነ ስቶፕ በቃ ኤኒዌይ ሉና አንቺን ልትናገርሽ ፈልጋ አይደለም። እሺ ስሜታዊ ስትሆኝ ነው ዝም በይ ያለችሽ ማዛ። እኔም ነገር መጥፎ እንዳትናገሪ ብላ ነው እንጂ አንቺን ዝም ለማሰኘት አይደለም የተናገረችሽ። እሺ ሉና ንገሪያት። አሁን ያልተግባባት ነው ልጅስ ማቸውናት ምናምን ስትከላት ማዚ እየደወልኩልሽ ምናወሪ ፈልጋ ነው። ማዚ ልንገርሽ፣ እኔ ግን አሁን የሚደወልኩልሽ ቅድም አንድ አዳምጡኝ ማዚ፣ እኔ አሁን እየነገርኩሽ ነው። እባክሽ እማዬ እንደው ስለ አላህ ብለሽ በቃ እዚህ ጋር ያለውም ሌላውም የሚሰማሽም ሁሉ ጊዜያዊ ነው። በቃ ከአሁን በኋላ የልጆችን ስም አታንሺ በቃ እያልኩሽ ለአንቺ በማሰብ ነው ገባሽ? እንጂ አንቺን ለመጫን አይደለም። በቃ እዚህ ጋር ለምን ያላችኋት ምናምን ደግሞ አትበሉ። እሷን እሺ ብለን አይደለም። እሷንም በቃ ሰው ፊት እንድትወጣ አንፈልግም። በቃ ስለማንፈልግ ስለሷ ስለተቆረቆረን ነው የምናወራው እንደዚህ ያለን እንጂ አንቺን ጥላቻ ወይ አንቺን ተጭነን አይደለም ማዚ። እኔ በቀደምም ትናንትም አውርቼሻለሁ። በቃ እኮ ይደበላለቅብኛል። ለዛ ነው ይቅርታ። እሺ ሁላችንም ሌሎቹ ግን ከስር ብታይ አንድ ነገር ገባሽ? አንቺ ደግሞ በቃ ይገባኛል። ትንሽ ካለቀሽ እነሱ ምን ይመስላቸው? አንቺን የምንበድልሽ አንቺን እኔ ሰላም ያስፈልገው አይደለም እናቴ። እኔ እኮ ወጣ ነበር እኮ ከአካውንቱ ላይ እንደዛ እንትን ብትሉኝ አላወራችሁም። ግን ምንድን ነው የምለው እኮ ለማስተካከል ነው። እናንተ እየጣራችሁ አይደለም አስተካክለው ግን በመልክ ነው ያንኖርም ነገም እኮ እንዳንጣላ ነው። ነገም እንዳንጣላ ቤቱም የኔ ስላልሆነ የአባታቸው ቤት ነው። በቃ አምኜበታለሁ። ሶፊዬ በአቅሜ እኔ አሁን የምነግራችሁ ምንድን ነው ወደ እርዳታ አለማውረው እዛ ቤት ግን አልገባም። ሶፊ እሄዳለሁ ካለቀራለሁ ሳይሆን ልጆቼን ለማየት ነው የሚሄደው። ለምን መሰለሽ? ቤት ለአባታቸው ነው። ተወሰደብኛ። ሞራልሽን አይነካሽም? ጥሎሽ የሄደ ሰው አግብቶ ወልዶ ይኸውልሽ ወንድሞችን አሰርዟል ከፋይል ላይ። እኔን ራሱን ለማስወጣት ሲሞክር አታስወጣት ተብሎ ነው ለዚህ ያህል ጊዜ የቆየው ማለት ነው። አሁን የስነ ልቦና መጉዳት እየመጣ ከፈለው ገባለሁ ከፈለው አድራለሁ ሰምተሽኛል። ስለዚህ ነው እኔ ላስረዳ ለሚከታተል ሰው ሚዲያ ለሚከታተል ሰው ማልገባበትን ምክንያት ነው የምነግራችሁ። ልጆች አንድ ሺህ ሰው አለ ማታ የምትገቢው እነሱ ይረዱሻል። እኔ በአቅሜ ያደረኩትን አድርጌያለሁ። ታውቂያለሽ። እኔ ከልጆችሽ ጋር ተስማምተሽ ከዛ በኋላ እርዳታ የሚደረግልሽ ላይ ያልኩትኝ ካጠፋው ይቅርታ ጠይቅሻለሁ። ሰው እኮ ሰላም ካለው ተከራይቶም ይኖራል፣ ተከራይቶም ያኖራል አይደለ? እኛ የምንፈልገው አንቺ የትም እንድትወድቂ አይደለም። የእነሱም እቺ 3 በ3 የሆነች ቤት ይውሰደው ሰውየው ከፈለገ ታየው። ግን ምንድን ነው ከልጆችሽ ጋር ሰላም ፍጠሪና መከራየት ካለብን ተከራይተን ወደፊት እግዚአብሔር ደግሞ ፈቅዶ የኢትዮጵያ ሕዝብ ደግ ነው፣ አገር ውስጥም ያለው ውጭም ያለው ደግ ነው። የተወሰነ ነገር ብናዋጣልሽ ለአንቺ የምትሆን ምንድነው ኮንዶሚኒየም አይጠፋም ለመግዛት ገባሽ? ሉና እየሽሻት ነው። ከልጆችሽ ታረቂና እናዋጣልሻለን። ነው ከልጆችሽ ነው እያስገድልኳል። ከልጆቿ በላይ ማን አለ እህቴ? ወይ ሉና ስለ አንድ ነገር ልጠይቅሽ። አንድ ነገር ልጠይቅሽ። አንቺ እናትየው ከልጆቹ ጋር አይታረቁ ነው የምትይው? አሁን የሚሆን ነገር አይደለም። እንደ ልጇ ልንገርሽ፣ ከትናንት ወዲያ ልጇ ህይወቷን ልታጠፋ ነበረ። እራሷ ታውቃለች። ጎረቤት ነው ያተረፋት።
ልጇ ሞታ እየየ ከምትል ይሻላል ወይ ታርቀው? ይሄ ምክንያት ልጅቷን ደግሞ ጠርተህ ላይ ወጣ አዳምጫት ሶፊ መጀመሪያ እኔ ከልጆች ጋር ታርቅ ያለው ልጆቹ ትምህርት ቤት እንደማይሄዱ ታውቂያለሽ ጂጂ? ልጆቹ ዩኒቨርሲቲ ተማሪ ናቸው ገባሽ? ቢቸግራት ምን አለች? ፊታችሁን ሸፍናችሁ ትምህርት ቤት ሄዱ ተባሉ ልጆቹ ታርቃ ቪዲዮ እዚህ ላይ ለቀው ማለት ነው። ማማ እንታረቅና ቪዲዮ ይለቀቅና እኛንም ይድሩ ህዝቡ፣ አንቺ ህይወትሽን ቀጥይ፣ እኛም ልጆቹ ትምህርት ቤት ይሄዱ ተብላ ዓርብ ዕለት ሽማግሌ ተጠርቶ ታርቃለች። ሶፊ ይቅርታ አድርግልኝ። አሁንም ይህንን ነገር ከቻልሽ ትልልቅ ሰዎች ወይንም ደግሞ እና ሀቢባ በድጋሚ ነገሩን የያዙትና ነግሯት ትልልቅ ሰው እሷ ቤት ስለተጀመረ ሼኮች መጥተው ሼኮቹ አስታርቋቸው ለልጆቹም ለአይምሯቸው ትምህርት ቤት ይሄዱበት። ገባሽ? የተበደለው ፈቃድ የሚያውቀው ያልገባ ያልተረዳ ምን መሰለሽ በቃ አይደለም እንትን በይና መስጊድ ማያስፈልግም። ማየኔ ካሁን በኋላ ሰው ማያቸው ባላ በቃ ተናግራለች። ብችል ምንድን ነው ባምቢ ቪዲዮ የሚሉት ምንድን ነው የሚሉት?